ቢያንስ ነው ከንፈሯን እንኳን አይስምም። ምንድነው የምትለው አንተ? እንዲህ ነበር ማላጋት። ባለጌ ነው እንደ ከንፈር የሚሳሳሙ እና ባለጌ ካልሆነ ማን ይሳሳማል? ስለዚህ ፋኑስም ባለጌ ናት ማለት ነው። ፋኑስን ነው ባለጌ የምትላት? እናሳ ባለፈው ከንፈሮትን ስትማጠጡ አላየሁም እንዴ ከሷ ጋር? እንዲህ ነኝና ኖላዊ አብዝቼ ስለፈለኩሽ ነው መሰለኝ በጣም ፈራሁ። ምንም የሚያስፈራ ነገር የለም። ደግሞ ቤተሰቦች አይሆንም ቢሉኝ እንኳን እኔ ትቻቸው ነው የምመጣው። እህትሽ እሷ እንዳትሆን ብቻ። አዎ እሷ ናት እህቴ። ምን ሆን ብለሽ አውቀሽ ነበር አስትጫውችብን የነበረው? እኔ ለሀና የሚያዝን ሰው በጣም ነው የሚያስቀኝ። እንዴት ነው ማታሳዝነው? ምክንያቱ ደግሞ እየሆነ ያለው ሁሉ ነገር በስራዋ ስለሆነ ነው። በህግ አምላክ ውጭልኝ ብዬሻል። አባዬ አንቺ ልጅ ውጭልኝ። ይሄንን ነው መፍራት? ወይኔ እችክ ይሄንን ማለት ምን ይኖላል? አሁን ላይ ግን አብሬሽ ስላለው በጣም ደስተኛ ነኝ። እኔ ግን ምን አይነት ጨካኝ ሴት ነኝ? ምን አደረግሽ አንቺ? እንደዚህ ይሆንክልኝ እያየሁኝ እንኳን አሁንም ስለ እዝራ ነው ማስበው። አንቺ የሚያስደስትሽ እሱን ማሰቡ ከሆነ ችግር የለውም፣ እኔ ደስ ይለኛል። ጋሽ ኖላዊ ግን ምን ሆኖ ነው አካኪ ዘራፍ ያዙኝ ልቀቁኝ ያሉት? እንዴ ተው እንጂ ተው። ተምቹ ግን ይመቸው፣ የምሬ ተምቹ ይመቹት ማለት ይመቹ ስለፋዘርዬ ነው። ለተምቹ ይመች እንዴ። ፋዘርን እኮ በቃ ጥምድ አድርጎ ያዛቸው። የሆነ ነገር ሲያወጡ ምን ይላል? አንተና ሚስትህስ የሆነ ነገር ሲል አንተና ሚስትህስ ምንም ሳታረጉ አብራችሁ ተኝታችሁ አድራችሁ የለ? እነሱም እንደዛ በቃ ቀንዱ ነው። ይመች ብያል። በቃ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ፂ በትላንትናው ክፍል ወጥታለች፣ ወደ ቤትም ተመልሳለች። ፂን ወደ ቤት የመለሳት በሰላም ይመስላችኋል? እኔ ግን ፂ እዛ ቤት ውስጥ ገብታ የነሱን ድክመት ወይም ደግሞ የሆነ ነገር እንደምትሰራ እርግጠኛ ነኝ። እንደዚሁ የሚቀጥል አይመስለኝም። ገብቷችኋል ልላችሁ የፈለኩት ነገር ሼዋው ፂን ይጠቀምባታል። ቤቴን መጠቀም አልቻለም። ስለዚህ አሁን በፂ በኩል እነሱን ለመጉዳት ይመጣል ብዬ አስባለሁ እና እዛ ቤት ውስጥ አሁን ከባድ ነገር እንደሚፈጠር እርግጠኛ ነኝ። ሴቶቹም እርስ በርሳቸው ይኗኗራሉ ብዬ አላስብም። እኔ አላስብም። በጣም በዙ። ሌላውን ተውትና በዙ በቃ እንዴ ከባድ ነው። የምሬ ነው የምላችሁ ከባድ ነው እንዴ ነገሩ በጣም ከረረ። አሁን እዛ ቤት ውስጥ እንግዲህ የሆነ ከባድ የሆነ ነገር ትኩሳት አለ ብዬ አስባለሁ። አቶ በቃሉ ግን ምን ለመስራት አስቦ ኮሜንት ላይ አስቀምጡልኝ ብያቸዋለሁ። ቤቲ እዛ ቤት ውስጥ እንድትገባ ወይም ደግሞ ቤቲን በነፃ የለቀቃት በሰላም አይደለም። አቶ በቃሉ የሆነ ነገር አስቧል። እሺ እዝራ ጋር እንሄድና እዝራ ለአባቱ ይሆናል ወይስ ደግሞ ከአባቱ ተነጥሎ እውነትን ይይዛል? ምን ትላላችሁ? አባቱ ያሳምነዋል ወይስ አያሳምነውም? እኔ ግን እዝራን አባቱ ይጠቀምበታል ብዬ አስባለሁ። ማለት አባቱ ያሳምነዋል ብዬ አስባለሁ። ለምን ታውቃላችሁ? እዝራ አባቱን በጣም ያምነዋል። እንደገና ደግሞ አባቱ እዝራን ሲያሳድገው በቃ ይሄ ንጹህ ሰው ሆኖ የሆነ በቃ በጣም እንትን ሆኖ ነው አይደለ? ተጠንቅቆ ነው ያሳደገውና እዝራ የሚያውቀው ስለ አባቱ እንደዛ ነው። ስለዚህ አሁን አባቱ ደግሞ በእሱ ከማለለት ወደዛ በቃ ወደ አባቱና ለአባቱ ተቆርቋሪ ይሆናል ብዬ ነው ማስበው። እና እንደዛ አይነት ነገር አይፈጠርም ብላችሁ ታስባላችሁ? ምን ትላላችሁ እናንተ? ወይስ ደግሞ እዝራ እውነቱን ለማወቅ ይሮጥ ይሆን ማለት ሀሳብ መንገድ ይጀምር ይሆን? ምን ትላላችሁ? ቤቲ አንድ ነገር ብለው ነበር። አባት ጥሩ ሰው እንዳልሆነ ነግረው ነበር አይደለ? ስለዛ ጉዳይ አንስታበት ነበር። አሁንም ደግሞ ይሄ ነገር ሲደረብ እንደገና ሌላ ነገር ሲደረብ ሰላብዬ ማምጥታ የነገረችው አለ ጓደኛው የነገረው ሰው እሱ ሲደራረብ ሀሳቡን ይዝና ስለ አባቱ ለማወቅ ተደብቆ እርምጃ ይጀምር ይሆን ወይስ ደግሞ ዝም ብሎ በደፈናው ይቀጥል ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመቀጠል በጣም ሀና አስደብራናለች በትናንትናው ክፍል። አሁንም እዝራ ናለች። ወይኔ አሲር አሳዘነኝ። የምሬን ነው ማለት በቃ የመጨረሻ ነው ያሳዘነኝ። ከዚህ በኋላ ይችን ሴትዮ በቃ መተው አለበት፣ መራቅ አለበት። አይመስላችሁም ወገን? እንዴ አታፍርም? ጭራሽ እንኳን ትንሽ እንኳን እፍረት የሚባል ነገር የለም። በቃ እሷ ጋይስ እንዴ ይህ ሁሉ ነገር እየሆነ እየቻላት ይህ ሁሉ ነገር የሆነ እንትን እያላት አሁንም እዝራ እያለች እሱ ላይ አይከብድም?
ኧረ ለስሜቱ ተጠንቀቂ አንቺ ሴትዮ። ኧረ እባክሽ አቃጥላ ልደፋን ነው። እዝራና ሀና አንድ ላይ የሚሆኑ ይመስላችኋል ወይስ ደግሞ አሴርና ሀና? ምን ታስባላችሁ? እኔ ግን በፍጹም ሀና ለአሴር አትገባው። የምሬን ነው የምላችሁ። በፍጹም አትገባው። በቃ ሀና አትገባውም። የምሬን ነው። ለአሴር ሌላ ጽዴ የሆነች ሸበላ የሆነች ታስፈልገዋለች። ምን ትላላችሁ ጋይስ? ወይም ደግሞ እዛ ጎዳና ላይ ያለችው አፍቃሪው አለች አይደለ? የአሴር ጓደኛው እሷ በቃ ንጹህ ሰው ለአሴር ይገባል ብዬ ነው የማስበው። የምሬን ነው የምላችሁ። በቃ እቺ የለችም ጨልላለች። አንዳንዴ ምን አለ መሰላችሁ ጋይስ፣ ድፍን እንላለን። ይሄ በጣም የሚወደን በጣም የሚንከባከብልን ልክ እንደ አሴር አይነት ሰው ከኛ ጋር ሆኖ እኛ ሩቅ ነው ያለነው፣ ሩቅ ፍለጋ፣ ለዛውም ደግሞ የማይሆነንን ሰው ጭራሽ የማይሆነን የማይወደንን የማይፈልገን በቃ የኛ መጎዳት የኛ የሆነ ነገር መሆን ምንም የማይመስለው ሰው ሄደን እሱ የኔ ካልሆነ ብለን ሙጭጭ እና ብዙዎቻችሁ አካባቢያችሁን ቼክ አድርጉላችሁ ነው በዚሁ አጋጣሚ። ልክ እንደ አሴር የሚወዳችሁ፣ እንደ አሴር የሚንከባከባችሁ፣ እንደ አሴር የሚያስብላችሁ፣ ደስታችሁ ደስታው የሆነ እናንተን በማየት ብቻ የሚደሰት የእናንተን ደስታ በማየት ብቻ ደስ የሚለው ህመሙን ደብቆ የያዘ እየታመመ ግን ደስታችሁን ብቻ እያየ የሚደሰት የሆነ ሰው ከጎናችሁ እንዳለ አስቡ። ቼክ አድርጉ። ዞር ብላችሁ አካባቢያችሁ። የምሬ ነው። አብዛኛው ሰው እንደዚህ ነው። በቃ ከጎኑ ያለውን አያውቅም። በቃ ከጎኑ የሚንከባከበውን አያውቅም። ሌላ ሩቅ ፍለጋ ይሄዳል። የምሬ ነው። ሀና የሆነ ነገር ስትሆን አሁን አሴር ቶሎ ድረስ ከአባቷ ቀድሞ አሴር ቶሎ ይደርሳል። ከማንም ቀድሞ ለሀና ቶሎ ደረሽ አሴር ነው። በምንም አይነት ሁኔታ ውስጥ ግን አሴር ነው ቀድሞ የሚደርስላት። ኢቭን እዝራ ተብዬ እንኳን አይደርስም። ምንም ብትሆን የማይመጣበት ጊዜ በሽ ነው። አይታችኋል ድራማ ላይ። ልክ እንደዚህ የሚሳሳላችሁ ሰው እያለ ሩቅ አትሂዱ፣ አካባቢያችሁን ፈልጉላችሁ ፈልጌ ነው። እና እውነት ለመናገር እኔ አሴር ሌላ ሴት ትገባዋለች፣ ሌላ የእሱ የሆነች ንጹህ ሴት ትገባዋለች ብዬ ነው ማስበው። እቺ እዛው ትበሳበስ እዛው ከእዝራ ጋር እዝራ ምናምን በቃ እዛው እዝራ ይዝሩ፣ መሬት የሚይዙ ከፈለጉ ይረሱም፣ ከፈለጉ ምንም ያርጉ፣ እዛው ይዝሩ። እኔ እንደዛ ነው የሚሰማኝ። የምሬ ነው። በቃ ይሄ ድራማ በዛ መንገድ ነው መሄድ ያለበት። ከምሬ ነው የምላችሁ። በቃ አሴር ወይ ቅድም እንዳልኳችሁ በቃ ሌላ ነገር ውስጥ ነው መግባት ያለበት ብዬ ነው ማስበው። በቃ ራሱን ቀይሮ ሌላ ህይወት ጀምሮ እንደዛ ብናይ እኔ ደስ ይለኛል። ምን ታስባላችሁ ጋይስ? አይመስላችሁ? እና ታዲያ ይሄ ልጅ አሁን ተሰቃየብን እኮ ጋይስ፣ አለቅ ነው። አጨለለችን ልጅቷ እኮ። እሱም ብቻ አይደለም እኛንም ነው ያጨለለች እንዴ። ይሄ በቃ እኔ ተበሳጨው፣ ይበቃኛል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ሁኔታው ለእኔ ተመቸኝ አለ ሰው ያሉ፣ እኔ አላልኩም። አሴር ሁኔታው ለእኔ ተመቸኝ ብሎ ይዞ ተኘት፣ ተቃቅፈው ተኘት። እኔ እኮ መጀመሪያም ብያለሁ፣ እኔ ከዱሩም ተናግሬያለሁ። ሀና ግራ ገብቷት ግራ ታጋባናለች እንጂ ልቧ ያለው ፍቅሯ ያለው ህይወቷ ያለው አሴር ጋ ነው። ዝም ብላ በደመ ነፍስ እየተጓዘች ነው ልጅ ብዬ ነበር። እንዴት አቅፈው እንደነበር አይታችሁታል። ታዲያ አሁን እቺ ልጅ እንደው እዝራን ትወዳለች ቢባል ቢወራ ቢነገር አያስጠረጥርም? ታዲያ እኔ እንደው አቶ ኖላዊ የሆነ ነገር አምጥቶ እዛው በተኛበት አሴርን ይለዋል ብዬ ነበረ። ጭራሽ እኔ ህና ላይም ብሎ ልም ይመች አቶ ኖላዊ አለ እንጂ አሽቃባጭ። አቤት እንደው ካሜራ ምናምን ቢኖርማ ደህና ስልክ ቢኖር ተቀርጻችሁ ነበረ። ወይኔ ተምቹ እውነትም ተምቹ ነው። ብራምባ ሰበረው ብሎ እያለ በብራምባ ሊቀሰቀሳቸው ነው።
በልቀስቅሳቸው እንግዲህ አባቴ እንዴት ናችሁ? ውዴ ነው ላይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ነው ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ እምላችሁ ይሆናል። ሽምግልናውን እንግዲህ አይታችኋል። ይሄ እንደሚፈጠርም እንደጠበቃችሁ ተስፋ አደርጋለሁ። እኔ ይሄ ነገር እንደሚፈጠር ከዚህ በፊትም ብያችኋለሁ። ገና እዝራ ድራማው ላይ ሲጨመርና እዝራ ሀናን መፈለግ ወይም ደግሞ ሀናን መጀንጀን ሲፈልግ ከሀና ጋር ያላቸውን ነገር አብረው መሆን ሲጀምር ወይም ደግሞ በመጀመሪያ ልተገናኝቶ ሀናን አይቶ አደናቅፎት አሸዋ ላይ ወደቀ ጊዜ ትዝ ይላችኋል አይደለ? የዛለት እኔ ምን ብዬ ነግሬያችኋለሁ? ይሄ ልጅ የጠላታቸው ልጅ ነው። ማለትም የሜሉ ጠላት ቀንደኛ የጠላታቸው ልጅ ነው። ስለዚህ እነዚህ ሁለቱ ቢሄዱ መቼም ሊጋቡ አይችሉም። አሴር ተስፋ አለ ብዬ ሪከመንድ አድርጊያችሁ ነበረ ከስንት ጊዜ በኋላ ማለት ነው። አሁን እንግዲህ እዚህ ጋር ደረሰው። አይ ቲንክ እኔ ያኛው ክፍል 50 ኦር እንደዛ አካባቢ ላይ ነበረ ይህንን ሪቪው የተናገርኩትና መቶ እንግዲህ ይኸው እውነቱን አይታችኋል፣ እውነቱን አግኝታችኋል ብዬ ተስፋ አደርጋለሁ። ምን ጊዜ የማወራችሁ ነገር ወይም ይሄ ነው ወደፊት ሊሆን የሚችለው ይሄ ነገር ይመጣል ብዬ ካልኳችሁ የሚሆን ነገር እንጂ የማይሆን ነገር አልነግራችሁም። ያው የምታቁኝ በደንብ ታቁኝ ያላችሁ። አሁንም እንቀጥላለን። ነገሩ ድብልቅልቅልቅ ብሏል። ሜሉ በቃ ይመቻት። ቆይ አንዴ የመጣው ብላ ቀባውላ መታ ግንባር አሸኙ። ውይ መስፍኔ ግን እውነትም በቃ አሁን አስደፈርከን። ማን ነው ወንዱ? ማን ነው አባወራው? ሜሉ ይመቻት። ግን እንደ እውነቱ ማለት ነው እንትን ቢል አሪፍ ነበር። መስፍኔ የሆነ ሪአክት ቢያደርግ አሪፍ ነበር። በይው ትበላቸው ጥግን ይዘህ በይው። አይከብድም ወይ መስፍን ተው። ከመስፍኔ ባሰ ደግሞ አለ ለካ አቶ ኖላዊ እንዲህ ከኋላ ነበር ግንባር አደለ እግረግራቸው። ውሻ ከሄደች ጅብ ጮኸ እንደሚባለው ነው። እንደዛ ነው ተረቱ ጋይስ። ብቻ አሪፍ ጊዜ ነበረ። ቀፈታ አድርገው ነበረ። ሽምግልናው የሆነ የሚያሳዝን አይነት ሽምግልና ሳይሆን ፈታ የሚያደርግ አይነት ሽምግልና ነበር የነበረውና ግማሹም እንትን አስቧል። ይሄ ደንብ ነው ወይ እናንተ ሀገር ባህል ነው ወይ ብሎም አስቧል። ምንም ማድረግ አይቻልም። አሪፍ ነበረ። ብቻ የትላንትና ክፍል ተመችቶኛል። ከሁሉም ደግሞ አሴር ሀናን ያጃጃልበት መንገድ በቃ የመጨረሻ ነው የተመቸኝ። ሌላ ሰው ቢሆን ሁኔታው ለእኔ ተመቸኝ ብሎ በጣም የሚያሰክረውን አምጥቶ የሚሰጣት ከባድ የሆነውን ነገር የሚሰጣት፣ እሱ ግን ከአልኮል ነፃ የሆነ ማልታ ሰጥቷት በቃ አሁን እየሰከረች ነው። የውሸት ማለት ነው ጋይስ፣ ምንም ሳይፈጠር በቃ ሁሉን ነገር ካወቅሽ ማለት ሁሉን ነገር የምታስታውሽ ሁሉን ነገር በትክክል የምታውቂ ከሆነ ጨልለሻል። በቃ አንቺ ይቻላል እንዴ እንደዚህ ጋይስ? አራዳ የሚባለው እኮ እንደዚህ ነው። በቃ ነገሮችን በቀላል ወይ ማረጋጋት የሚችል ነገሮችን ማባባስ ሳይሆን ነገሮችን በቃ በትንሹ ማረጋጋት የሚችል ሰው ማለት ነው። አያችኋል ነገሮችን በቀላሉ እንዴት ማረጋጋት እንደቻለ። በእርግጥ እሱን በጣም ስለምታምነው ነው ይሄ ሁሉ የሆነው እና እንደዚህ የሚያምናችሁ እንደዚህ የሚረዳችሁ ሰው ይስጣችሁ ከማለት ውጭ ሌላ ምን ማለት ይችላል? አሁን ቀጣይ ላይ እንግዲህ ባለፈው ነግሬያችኋል። ከዚህ በኋላ አሁን ሰላምዬና እርግብ ሳይሆኑ ማየት ያለባችሁ ድንብላልና እርግብን ነው ብያችኋል። ይኸው ከትላንት በፊት በነበረው ሪቪው ተናግሬ ይኸው ትላንትና አይታችሁታል። ተጀምሯል። በቃ የሁለቱ ነገር ገና ይቀጥላል። ገና መላላጡላል ማለት ነው እና ብቻ አሪፍ ጭዌዎች ተፈጥረዋል። አሁን በቀጣይ ክፍል እንግዲህ ጥሩ ነገር እናያለን። በተለይ አሴርና ሀና መካከል ጥሩ ነገር ይኖራል። ከዛ ደግሞ ድንብላልና እርግብ ተምቹን ለማግኘት የሚያደርጉት ነገር ይኖራል። ከዛ በኋላ ደግሞ ወይዘሮ ሜላት እንዲሁም ደግሞ ጠላታቸው ብዙ ነገር በመሀላቸው ብዙ ነገር ይፈጠራል። ግን እኔ ግራ የገባኝ ነገር ማለት ነው አንዱን አታለለን አንዱ ሰራን ነው አሁንም እየተባባሉ ያሉትና ልጆቹ ተጠቅመውባቸዋል ነው ሁለቱም ጋር ያለው እንደዛ ነው አይደለ? እስራ አሁን የአባቱን ተንኮል የሚያውቅበት
ጊዜ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ ነበረን ቆይታ ይህንን ይመስላል። የትናንትናውን ክፍል በአሪፉ እንዳያችሁ ተስፋ አደርጋለሁ። ረጅምም ነበር፣ 1 ደቂቃ ከምናምን ነበር የነበረው። ሰፊ ጊዜ ነበረ። ብቻ ተመችቶናል። በጣም አዝናንቶናል። ቀጣይ ክፍል ላይ ደግሞ በደንብ ያዝናኑናል። በተለይ ተምቹ ከእንቅልፋቸው እየቀሰቀሰ አይደለ የተቋረጠው እሱ በቃ በደንብ አድርጎ ይቀሰቅስልናል። ይቀጥላል። ለማንኛውም በጣም ወዳችኋለሁ። ፋይንካችሁ ክፉንም ዛልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። በባለፈው ክፍል ሪቪው ያደረግኩትን ነገር ነው በዚህኛው ክፍል ያያችሁት። ፖሊሶች መጥተዋል። ሜላትን እንደዛኛው ሰውዬ ወይም ደግሞ እንደ ጠላቷ ወይም ደግሞ እንደ እዝራ አባት ይጠይቋቸዋል። ከዛ በኋላ ተመልሰው ይሄዳሉ እንጂ አትገባም የሚል ሪኮመንዴሽን ሰጥቻችሁ ነበረ። ይህ ብቻ አይደለም፣ በዚህ ብቻ አላበቃም። ጋሽዬ ይምጣ፣ ሰውየውን ሾቶ መሄድ የለበትም፣ ዋናው እንዳለ ሰምቷል፣ ከሜሉ ጋር አውርተው ነበረ እና ይህን ብቻ ሸኝቶት ዝም ማለት የለበትም፣ የሆነ ነገር ማድረግ አለበት፣ ቢያንስ መደወል አለበት፣ ማሳወቅ አለበት ብያችሁ ነበር እና ያንን ነገር ደግሞ ማየት አለብን ብያችሁ ነበር። ኢቭን ኮሜንት ላይ በቃ እሷ በጣም ምናምን አይነት ነገር ምንትን ብላችሁ ነበረ። ግን ያው እንዳልኳችሁ ሆኗል። ምክንያቱም አንድ እንደዛ ማድረግ አልነበረበትም። እኔም እንትን አልልም ማለት እንደዛ ባይሆን ደስ ይለኛል። ግን ካደረገ በኋላም ሌላ ሰው ሌላ አካል እንዳለ ያውቃልና ያ ደግሞ ሀሳብ እንደሚሆንበት እርግጠኛ ነኝ። ምክንያቱም ከዛ በላይ የሆነ አንድ ሰው ካለ የዚህ ሰው ህይወት ማለፍ ለነሱ አደጋ እንደሆነ ያውቃል እና ይሄ ነገር መኖር አለበት ስላችሁ ነበረ። እሱን ነገር አይተናል። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ በኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ገንዘቡን በአጭር ደቂቃ ኖላዊ በትናንትናው ክፍል አሾይና ነበረ። ደስ የሚሉ ነገሮችን አይተናል። አቶ ኖላዊ ጋርም የነበረው ነገር አሪፍ ነበረ። ከሚስቱ ጋር ታርቀዋል ምናምን ኢቭን እየተገባበዙም ነበረ። በልጃቸውን ጉዳይ ተስማምተዋል። ይህንንም ነገር ከዚህ በፊት ሪከመንድ አድርጌያቸዋለሁ። የእነሱ ጉዳይ ብዙ የሚካበር ነገር አይደለም። ምክንያቱም ተመርምሮ ማየት የሚችሉት ነገር ስለሆነ ጉዳዩ ሲሰማ ሊበሳጭ ይችላል። እሷም ደግሞ አላመንከኝም በሚል ሊበሳጩ ይችላሉ። ሰውኛ አካሄድ የሚያበሳጭ ነገር ነው። ከዛ ውጭ ግን በምርመራ ስለሚያልቅ ምንም አያሳስብም ብያችሁ ነበር። ያው እንዳልኳችሁ አይታችሁታል። ተምቹና አሲር ፋዘርን ለማስታረቅ የሄዱበት ምናምን አንግል አሪፍ ነበረ፣ ያምር ነበረ። ያቺ ሰላቢ ስልባቦት እቺ ጉቶ የሆነች ልጅ እኔ አላልኩም እንትና ነው ያለው፣ ተምቹ ነው ያለው፣ ሀናን ነው እያለ ያለው እና እኔ አላልኩም ሀናን ነው ያለው፣ ተምቹ ሀናን ነው ያለው እና እሷ ልጅ ሄዳ ነበር አሲር ጋር። ቆይ ከሱ ሰውዬ ለምን አተፋችኝ? ጭራሽ ቁርስ ልጋብዝ ምናምን ብላ ምናምን እያሞላቀቀችው ነው። እኔ እኮ ልብሽ እኮ እሱ ጋር ነው ያለው፣ እዛ ጋር ያለው አካልሽ ነው፣ እዝራ ጋር ያለው አካልሽ ነው፣ እዚህ ነው ልብሽ ያለው። ለማንኛውም እንግዲህ መቼም የጠላት ልጅ ጋር ያጋባሉ ብዬ ያላስብ፣ አገር ነው የሚበጠበጠው። ስለዚህ ተስፋ አለ ወንድሜ፣ በርታ። ድንብላልም ተምቹን አግባኝ ሽማግሌ ላክ፣ ተምቹም እኔ ደግሞ አኮራሻለሁ፣ እንደው ድንገት ነው ሽማግሌ የምልክብሽ፣ የዛኔ በቃ አንቺ አታምኝም፣ ጉድ ነው ማድረግሽ እያለ ነው። ተምቹ ቢልክ ደስ አይላችሁም ጋይስ? ከሁሉም ቀድሞ ሽማግሌ ቢልክ እንዲህ ደስ እንደሚለኝ። አጎቱ ውጭ እንዳለ ታውቃላችሁ። እንደዚህ ተፈጥሯልና እሷን ልጅ ማግባት ፈልጋለሁ ብሎ ፎቶ ልኮ አጎቱ ከአንዳንድ ተነስቶ ቢመጣና ሽማግሌ ተልኮ የራሱ የሆነ ስራ ሰጥቶት የሆነ ነገር አድርጎ በቃ እንትን ቢያደርግ ህይወቱን ቢቀይርለት ዋው ስላችሁ ዋው የምሬን ነው ናቸው። እና እንደዚህ አይነት ነገር ቢፈጠር በጣም ደስ ይለኛል። የምሬን ነው ናቸው። ምክንያቱም በጣም ይዋደዳሉ፣ እሱም ይወዳታል፣ እሷም ትወዳታለች። ሌላ አይነት ቻሌንጅ ከምናይ እንደዚህም አለ ብለን አንዳንድ መልካም ነገር ማየት ጥሩ ነው ብዬ ነው እንደዚህ ያልኳችሁና እንደዚህ አይነት ነገር ውስጥ ቢገቡ በጣም አሪፍ ነው ብዬ አስባለሁ። ከዛ በዘለለ ቤት እየተፈጠረ ያለው ነገር ነው። መስፍኔ ሰውየውን ወይም ደግሞ ሴቶች ፈጁን እሱን ያስወገደው ምናምን እያሉ ሜሉ መስፍኔ ሜሉን እያሉ ነበረ። መስፍኔ እውነቱን ከሰማ በኋላ ደግሞ ሜሉ አላደረገችም እያለ በሜሉ እየማለ ነው። ወዴት እየደመደሙት ነው? ወደ መስፍኔ እየደመደሙት ነው ማለት ነው። እውነቱን
በቀጣይ ክፍል እንግዲህ ሜላት ይህን ነገር ከሰማች ጫፉን ከሰማች እንጓገጭ ብላ እውነቱን ታውቃለች ብዬ አስባለሁ። እንደነዚህ አይነት ነገሮች ይፈጠራሉ። እሺ የእዝራን አባት ማን ነው የሚያስወግደው? ወይስ ደግሞ ለህግ አካል አሳልፎ ማን ይሰጠዋል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ጉሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ ያልኳችሁ ጉዳይ አልቀርም። ከዚህ በፊት በነበረው ሪቪው ሽማግሌው ወደ እነ ሜላት ይልካቸዋል የሚል ሪኮመንዴሽን አንስቼ ነበር የሚል ነገር አውርቼላችሁ ነበር። ፖሊሶቹን ወደ ወይዘሮ ሜላት ይመራቸዋል እና ወይዘሮ ሜላት ትታሰራለች ወይ የሚልም ጥያቄ ሁላ ጠይቄ ነበር። ድራማው ወደዛ አምርቷል። ድራማው የተቋረጠው ፖሊሶቹ እነ ወይዘሮ ሜላት ቤት እያንኳኩ ነው። በቀጣይ ክፍል ምን ሊፈጠር ይችላል? ወይዘሮ ሜላት ወይም መስፍኔ በቁጥጥር ስር ይውላሉ ወይስ ደግሞ ልክ እንደ አቶ በቃሉ ዝም ብለው ጠይቀው ጥያቄ ያልፉ ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል አሽወይና ነበረ። በተለይ ደግሞ አቶ ኖላዊ በቃ ጨፍ ብሎ በቃ በዘፈን ድምቅ ሲያረጉ ነበር። አልተቻሉ። አቶ ኖላዊ አልተቻሉ። በቃ እና አሴር ለምን ጎንጨት እንደሚሉ ብቻዬን ልሁን ተውኝ ምናምን እንደሚሉ ተረዱ። በቃ አዩት። ከዛ ቅው አድርገው ማታ ካደሩ በኋላ መጡና ሄጄ መመርመር አለብኝ፣ በቃ መመርመር አለብኝ። መመርመር እንዴት ነው አማርኛው ጋይስ? መመርመር አለብኝ ብሎ ረፍ ብሏል። እና ልጁ የራሱ ነው ወይስ የሌላ ሰው ነው? ምን ታስባላችሁ? መቼም እንደማትጠራጠሩ ተስፋ አለኝ። ልጁ የራሱ ነው። ደስ የሚል ነገር ይፈጠራል ብዬ አስባለሁ በዚህ መሃል። አሁን ግን በጣም ወሳኙ ጉዳይ ምን እንደሆነ ታውቃላችሁ? የወይዘሮ ሜላት እና የአንተነ ጉዳይ ነው። አንተነ በማን እጅ ነው የሚለው ነገር ፖሊሶችን በጣም እንትን እያደረገ ነው። ሁለተኛ ደግሞ አቶ በቃሉ ወደ እነ ሜላት ልኳል፣ ከሜላት ጋር ይነካካሉ የሚል አይነት ነገር አንስተዋል። እንግዲህ በቀጣይ ክፍል ሜላትም አቶ በቃሉ ያወራውን አይነት ነገር ታወራለች ብዬ አስባለሁ። እውነታውን ትናገራለች ብዬ አላስብም። ለምሳሌ ከልጇ ጋር ፍቅር እንደጀመረ ምናምን አታወራ፣ ግን የአቶ በቃሉ ሰራተኛ እንደሆነ አቶ በቃሉ የኔን ድርጅት እንትን እቃዎች ወይም ፕሮዳክቶች አስመስሎ የሚሰራ እና እኔን ለማሳሰር አውቆም ብሎ ራሱ አደረገ ብላ የምትመልስ ነው ይመስለኝ። ይሄንን ምላሽ የምትመልስ ወይም ደግሞ ይሄንን ምላሽ የምትሰጥ ነው ይመስለኝ። እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ የዘለለ ነገር ግን ይፈጠራል ብዬ አላስብም። ማለት በዚህኛው ወይም ደግሞ በሚመጣው ክፍል ሜላት ትታሰራለች ብዬ አላስብም። በሚመጣው ክፍል ሽማግሌዎቹ ይላካሉ ነው እኔ ያሰብኩት። ሽማግሌዎቹ እንደው ካልተዘጋጁ በስተቀር አይዶን አላውቅም። ትንሽ ድራማውን ለማርዘም ከፈለጉ ሽማግሌዎቹ በሚመጡበት ታይም እነ ወይዘሮ ሜላት እና መስፍኔ በህግ አካል ተፈልገው ወደ ማረፊያ ሊወርዱ ይችላሉ። እንደዚህ አይነት ነገር ሊፈጥሩ ይችላሉ። ግን ይሄ ነገር ደስ አይልም ብዬ ነው የማስበው። እኔ ደስ የሚለው ምን እንደው ታውቃላችሁ? ይሄ ነገር ልክ አቶ በቃሉ እንደጠየቁት ይጠይቋቸዋል። ከዛ በኋላ ጥያቄ ካለን ተመልሰን እንመጣለን የሚል አይነት ነገር አንስተው ይሄዳሉ። ከዛ ሽማግሌዎቹ ወደ ቤት ቢመጡና ሽማግሌዎቹ የላከው አቶ በቃሉ መሆኑ ቢታወቅ ዋው! ይሄኔ ነው ድብልቅልቅልቅ የሚለው። አሴር እዛ ጮቤ ትረግጣለች ጋይስ። የምር ጮቤ ነው የሚረግጠው አሴር። ተምቹ ምናምን እስኩስ ነው የሚል አቶ ኖላዊ ጨምሮ ማለት ነው። ምንም ቢከፋውም ደስ ነው የሚለው። ምክንያቱም ወደፊት የእሷ ህይወት ከማን ጋር ሊሆን ነው? ከአሴር ጋር ሊሆን ነው የሚል ሀሳብ ስላላቸው ማለት ነው። እንደዚህ አይነት ነገሮችን ብናይ ጥሩ ነው ብዬ አስባለሁ። ቅዱሴና ሰላምዬ በቃ ክንፍ ብለዋል። አባት ይመቻቸው። ይሄ እኮ ነው ጋይስ ብላችሁ ነገራችሁ ተበላሽቶ ህይወታችሁ ተበላሽቶ የሆነ ነገራችሁ ተበላሽቶ መጨረሻ ላይ ትክክለኛና እርፍ የምትሉበት አካል ወይም ደግሞ የሆነ ሰው ይመጣል፣ ወይም ደግሞ የሆነ ጊዜ ይመጣል። ሁሉም ጊዜ ያለው ልላችሁ ፈልጌ ነው። አንዳንዴ ህይወት ያሰለችናል፣ ብዙ ነገር ያሰለችናል።
ሪሌሽንሺፕ ላይ ብዙ ነገር ያሰለቻችኋል፣ ስራ ያሰለቻችኋል፣ የሆነ ነገር በቃ ደርሳችሁ ትወርቃላችሁ። እንደዚህ መውደቅ በህይወታችሁ የበዛ ሰዎች የሆነ ጊዜ አለ እርፍ የምንልበት እና ተስፋ አትቁረጡላችሁ ነው በዚህ አጋጣሚ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ሜቢ የሾታው ጋሽዬ ወንድም ጋሼ ድምፁን እንደው ቢያሰማን እንዴ! አስጨነቃቸው እኮ ቤተሰቡን እንዳለ አስጨነቀ። አንዱ ላይ ባል ሚስት ላይ፣ ሚስት ባል ላይ፣ ልጆች ደግሞ ለሁለት ተከፍለዋል። አንዱ እናት ላይ፣ አንዱ አባት ላይ በለው። ሰላምዬ ብቻ ነች አሁን ሰላም ላይ ነች። ሰላምዬ ረስታለች። ይሄ ቤት ውስጥ ያለውን ነገር እንትና አደረገ የሚለውን ነገር ረስታለች። አሁን ሰላምዬ የራሷ በቃ ላይ ነች፣ በደስታ በሀሳብ ምናምን ላይ ነች። ሀናና ምናሴ ይጨነቁ እንጂ ሰላም ምን አገባት? በቃ ይመቻው። አንቺ ትለያለሽ እኮ ሲያመጣብሽም እንደዚሁ ዝም ስትይም እንደዚሁ ዋው ብለናል። እና ወንድም ጋሼ ከክፍለ ሀገር ስልክ ቢያጨው ጥሩ ነው። እኔ ነኝ የለፋሁት እንዴ ምን አባቱና አረና የቀራለ ነው የሚለው መስፍኔ። ዋናው አለና እና ምን የሚፈጠር ይመስላችኋል? እስኪ በቀጣይ የሚመጡ ክፍሎች ውስጥ የነ ሜላት ቤተሰብ በህግ ቁጥጥር ስር ይውላሉ ወይስ ደግሞ አቶ በቃሉ በህግ ቁጥጥር ስር ይውላል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እና አንድ የመጨረሻ መስፍኔ እዝራን ቢወስዱ አሪፍ ነው ማለት አቶ በቃሉ አንድ የሚመካበትና አንድ የሚሳሳለት በቃ እንዳይኑ ብሌን የሆነው እዝራ ብቻ ነው። አንድ ልጅ ስላለው እሱ ብቻ ነው አይደለ? እሱ ነው ወይም ደግሞ የአቶ በቃሉ ስስ ጎኑ እሱ ነው። ስለዚህ መስፍኔ ደግሞ ከሽምግልናው በፊት ቀድሞ መውሰድ አለበት ብዬ አስባለሁ። ወይም ደግሞ ብቻ እንደዛ አይነት ነገር ቢፈጠር የሆነ ደስ የሚል ሳቢ ይሆናል ብዬ አስባለሁ። ብቻ እስኪ በቀጣይ ክፍል አብረን እናያለን። ለማንኛውም በጣም ነው የምወዳችሁ። ፋይንካችሁ ፍኖዞ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ልሰናበታችሁ ነው። ታዲያ እስካሁን ከኔ ጋር ከነበራችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ ካላደረጋችሁ ላይክ፣ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ፒስ። አንተነን አስወግዶ ወደ ክፍለ ሀገር ላጥ ይመቸው ያረዳልኝ። ባሄድ ጥሩ ነበረ ማለት ከአንተነ በላይ ሌላ ቤተሰባቸውን የሚያውቅ አንድ ሰው እንዳለ አይ ቲንክ ያውቃል ብዬ አስባለሁ። እና ባሄድ ጥሩ ነበረ። ይሄኛውንም ፈልጎ ሾቶት ሁለቱም ሾቶ ብሄድ ኖሮ ሰላማችንን አገኘን፣ እኛም ተረጋግተን ቁጭ እንል ነበር አይደለ እንደ ቤተሰብ። አንተነን ግን ስለ ሾተው አብዛኞቻችሁ በጣም ደስ ብሏችኋል። ምክንያቱም ኮሜንት ላይ አይቻለሁ እውነት ወንድ ምናምን ወንድ ቁራጥ ምናምን ብላችኋል። እና ይመቻችሁ። እኔ በእናንተ ጣልቃ አልገባም። ፖሊሶች የመጡት ሼባውን ሊያስሩት ነው ወይስ ደግሞ ለጥያቄ ይፈልጉት? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴኑ ላይ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል።